ኬታ መጣ ኤርሚያስ ፎቶ አሳያለሁ አሁን እዚህ ታቦታቱን ብለምትለው ማለት ነው ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው ከጨርቁ ውጪ ያለውን እርቃኑን ሆኖ የተነሳውን አሳያለሁ ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው ስድብ ነው ብለህ የምትለው የትኛው ነው ስድብ 40 በ60 ማለት ስድብ አይደለም ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው 40 በ60 ማለት ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው የእናንተ በቫርኒሽ ነው የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ የእናንተ ግን በግምት ነው የተሰራው ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው ኦርቶዶክስ ካቶሊክ የሚስራው ቡዳ ሂንዱይዝም የሚስራው ማንም ጣዖት ነው ለምን ጴንጤዎች አይሰሩም አልኩ ጣዖት ነው እንዴት ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው ማናዘዛት እንድትሰራ ሙሉ ወንጌል ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማን አላት ኦርቶዶክስ የሰራችው ጣዖት ነው ማን ስሪ አላት እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል እንዴት እናርጋችሁ ወንድሞቼ የጠጣኑ የእግዚአብሔርን ቃል ነው እምንነግራችሁ በእግዚአብሔር ቃል መሰረት ነው ሙሴ እግዚአብሔር አዞት ነው የሰራው በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል አለቀ እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ በየትኛው ኮረብታ በየትኛው ዘመን ላይ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው ጌታ 40 በ60 የሆነ ታቦት ስሩ ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝምራ አጭበርብሩበት ያለበት የቱ ጋር አለ ጌታ በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ ማናቀው ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ እኮ አሃት ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸው አልታር ብለው ይላሉ አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም ጠረጴዛ ብሎታል ዘሎርድ ቴብል ብሎታል እንግሊዘኛው ብለው ሊያምታቱ ይፈልጋሉ ለምን የፈለገው ነው ዮሐንስ ኤርሚያስ ዮሐንስ ራእይ ላይ እሱን እነግርሃለን ሮያል እሱን እነግርሃለን ከዚህ በፊትም ደጋግሜ ተናግሬበታለሁ ኩሲያውን መናገር ትችላለህ ታቦት የሚል በአዲስ ኪዳን የለም ብሎ ተናገረ አይ ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት እንግዲህ ራእይ የብሉይ ኪዳን የአዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን ከዛ ቀጥላችሁ ምን አላችሁ አይ በሰማይ ነው የሚለውን ደግሞ ሌላ ከዛ ደግሞ ወረዳችሁና ከርስ ወጣችሁ ደግሞ አሰራሩ ላይ መጣችሁ ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የግርሳት ስለሆነችባችሁ ስርዓቷን ቅዱሳኖቿን ሁሉ መተቸት ትወዳላችሁ ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች አትጠፋም ሁሉ ጊዜ የግርሳታችሁ ስለሆነች ደስ ይለኛል ጣዖት ምንድነው ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብሎ የተጠሩ ምንድናቸው የሚያድርባቸው ሰይጣን ግልጽ እኮ ነው ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ ስርዓቷን ስነ አምልኮቷን ለመንካት ትፈልጋላችሁ ይሄ ስተት ነው ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ እንዴትስ ነበረ ስርዓታቸው ማንስ ነበር ይከተላቸው የነበረ በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል ነው ብዬ አስቀመጥኩ ከየት አመጣ በሙሴ ትእዛዝ መሰረት እንደተሰራ መረጃ አዳምጣ ይኸው አምባገነን መሆኑን ተመልከቱ አምባገነን መሆኑን አላልኩም ቀጥል አቶ ኤርሚያስ አይን ያወጣ አምባገነን አስጨርሰኝ እኔ አንተን አስጨርሼ እኔ አላስጨርስም አላልኩም ይኸውልህ ሚዩት አደረኩ እኔ ቀጥል ነው ያልኩ ልብ በል ቀጥል ግን መረጃ ስጥ ለለነ የገባሁት አየህ ዝም ብለህ ትጮኻለህ ደምህ ፈልቷል በደንብ ወደ እርጎነት ቀይራለሁ ደምህ ፈልቷል እኔ ያልኩህ ለህዝቡ ስትናገር በሙሴ መሰረት አዘዝን በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለው ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩ እንጂ አታውራ አላልኩም አሁንም የፈለከውን ደቂቃ አውራ ዝም ብለህ አትጩህ ብራዘር ቀጥል
ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደር ሊን ያስቀመጥኩት መጀመሪያ ታቦት በአዲስ ኪዳን አለ አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። ሁለት ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበል አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንክ ዩ። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብለሃል። አሁንም ጊዜ በጣም በሰፊው ሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገረን። ቴንክ ዩ። ቀጥል። የፈለከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጎሄድ ቁሲ መጽሐፍ ቅዱስ ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ ብሎ የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብዬ የምልህ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብዬ የምልህ። አማርኛ አሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ጥቅሱን ንገረን። አይ ልውጣና ልግባ። ጥቅሱን ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱን ነው። ጴንጤ ቤት መጣችሁ የጥቅስ ድሆች ናችሁ። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ በአዲስ ኪዳን ታቦት የለም። ኦፍ ኮርስ አዎ ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኑ ታቦት ታየ። ከሞን ብራዘር እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለሁት። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣ ነው የጠየኩህ። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩህ። ልታሳየኝ አችልም አይደለም ያልኩህ። አንተ የተሰጠ ትእዛዝ የለም። ታቦት ብለህ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማም ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ ታቦቴ የምትለው መጽሐፍ ቅዱስ አይደለም ነው እያልኩ ያለሁት። በሽለላ አይደለም። እናንተው መታችሁ፣ እናንተ ቅድም መታችሁ እንዴ። ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው የምትሆነው። ነገራችን ላይ ግን ምን አለ መሰለህ፣ ኖርማሊ አንድ የተረዳሁት ነገር ምንድነው፣ ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደኔ አይነት ደግሞ ዝም ብሎ አንብቦ ማቅ። እኔ አሁን ለምሳሌ 2 ወር አይሞላኝም መጽሐፍ ቅዱስ
ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። ኧረ ችግር የለም። እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስህ አታነበው? ይንበርከክ የሚል። እሺ፣ ኧረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ፣ እንዲህ ይላል 11 ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ። ሮሜ 14 11 እንዲህ ይላል፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው ይሄ ደግሞ አትጩህ። የት ነው ያለው? ፓራፍሬዝ አድርግና ይሄ አይልም ብለህ የት ነው ያስከው ብዬ አትጩህ። አልጮኩም። አንተ ራስህ አትጩህ። አልጮኩም። ቴንክ ዩ። የምታወራው ከጴንጤ ጋር መሆኑን መርሳት የለብህም። ጴንጤ ትላንት የመጣ እኮ ነው፣ አፈንግጦ የወጣ የሉት አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ይሄው አፈር ደቼ እኮ እየጋጥክ ነው በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚዩት አድርግ። አብራራልኝ። ይሄን ስልኩንተውና አብራራው። ይሄን ሚዩት አድርግ። ኦኬ ሚዩት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለኔ ስም ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት ነው። ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣኸው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣኸው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር፣ አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙ ለቴክስቱ ታማኙ የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ዝ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ዝ ታቦት ዘቅዱስ ማርያም ነው ብሎ የሚለው የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋ ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ብራዘር የምታወራው ከጴንጤ ጋ ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነበው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው። መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ብዬ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። ድንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣኸው አንተ?
አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራእይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያዋልሽ የሺዋ ትያዋልሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤልጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤልጊቦር ሻረሻሎም ነው ብሎ ትለዋለች። ማን ይለዋል ያለው የነብዩ ስም እግዚአብሔር ጽድቄኑ ይሄንን ነው ያለው በነብይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው ከየቱ ጋር የትኛው ነብይ የትኛው ሐዋርያ ነው ያለው? አትቆምም በዚህ ሰዓት ፊት ብራዘር የምታወራው ነው። ዝም ብለህ ቱግ አትበል። ጠቀስ ይሄው ባዶ ነው ባዶ። ሮሜ መልእክት መጽሐፍ የቅዱስ ጳውሎስ መልእክት እኛ መቼ የመሐመድ ነው አለን። ለጴንጤ የቅዱስ ጳውሎስ መልእክት መሆኑን ታስረዳ። የታለ ያለበት የታለ ስሜ ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም። ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤታ አልፋ ኦ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም ብራዘር። ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለህ ነው የምትጮኸው። ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር እኔ ልቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ አብራችሁ ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው ያውቁም በህይወቱ። እሺ ልቀጥል እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጠኝ። ያለና የሚኖር ያለና አልፈቅድልህም ብያለሁ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ የሚደለም በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ ቢያንድ ባይ 1000 ነው። በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ ሳዩ ብለህ ስትለ መረጃን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርብ ስትለን አንተም አቅርብ ስንልህ አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቻል ማለት ነው። በመረጃ ላይ ተመርኩዘህ አውራ፣ እኛም በመረጃ ላይ ተመርኩዘን እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ። እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው ከኤርሚያስ ጋር የነበረን ሐሳብ ተማምነን በልዩነትም ቢሆን ከተለያየን የሐሳቤን ገልጬ ነው እንትን የምለው እንጂ አላልኩም። ከሆነ የእናንተ ቤት ከሆነ ለቅቄ ልውጣ። አይ አላልኩም። ህዝቡም ስለሚያውቀው አላልኩም። እንደዛ በቃ የምታቋርጠኝ ከሆነ መብት ነው። ቤቱ ያንተ ስለሆነ ያው ሐሰት የምትናገሩበት ቤት ስለሆነ ለቅቄ ልውጣ። ሐሰት ማለት ከኤርሚያስ ጋር ማስረጃ ሲጠየቅ አለምስጠት ከኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ለጠየቅ ኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ አላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም፣ ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱስ ላይ ያለውን ነገር ይናገራሉ። ለምን ወጣህ? ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሜ ስራ አላለውም። ምን ስለሆነ ነው ድጋሜ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሜ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሜ ይሰራ ተብሎ አልታዘዘም። ታቦትን በድጋሜ አልተሰራም በጭራሽ። ድጋሜ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሜ ይሰራ የተባለው?
እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው ማንበብ። በእውነት ነው የምላችሁ፣ ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሀሳብ ሰጥተህ መሄድ ከሆነ የፈለከው ሀሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው፣ ከዛ ውጭ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ ሆኖ መጽሐፍ ቅዱስ ይዞ የሚሰብከው፣ በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው፣ በየቲክቶኩ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ ምንም አትናገሩም ስለ ጌታ። ምንም መሐላችሁ ማርያም ነው፣ ስትወልዱ ማርያም ነው፣ ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርችሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤሊው የሚባል። በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር እችላለሁ? ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱ ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ለእግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ ይመጣ። ታውቃለህ ምን መሰለህ? ለምን እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለሞደርን ያ ሚውዚክ ምናምን ነገር እንትን ነው ማረገው፣ ፖስት ማረገው፣ በዛ ጉዳይ ዲስከስ አረጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብቶ የሚከራከሩትም ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ልጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካ አድርጌ ከዛ በኋላ ያችን ለማወቅ ስለምፈልግ ነው ማንኛውም ቦታ ብገባ። ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ። ታውቃለህ አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም። አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ ሁለት ሰዎች አንድ ኦርቶዶክስን አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዘ እዛም እኛ መተራረብ ነው
እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆር የምጫወተው ምናምን እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ቴናይነስ እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ እኮ አንተ ወይ የምታመልከው ነገር ሰው ሲናገርብህ ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው ግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም። በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱ ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ አንድ ነገር ተከታትለህ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ መነቆር የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው ሪያልዬ። ግን ይሄ ወደ አንተ የመጣ ሀሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሀሳብን ነው የሚያመጣው። ምን አይነት ሀሳብ? ክፉ ሀሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ አይ ኃይለስላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም እንደ ኦርቶዶክስነት ቃለ ሕይወት ያሰማልን እያልክ ነው የምትሰማቸው? በፍጹም አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወመዋል። በሁሉ አትቃወማቸውም። የምትደግፈው ፓርት አለ፣ በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈን፣ የተሰጡትን ደቂቃ ጨርሰዋል፣ ወንድማችን ሮያል ተብለህ ትባላለህ። ስርዓት ያዙ። በዚህ መካከል እኛ እንሰማለን። ኢትዮጵያውያን ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለበት። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይሄ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን። ማለት አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ውስጥ ትፋጩ፣ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ፣ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያለው ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየህ፣ ትናንትና መታችሁ እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ገባ ማለት ነው። እቺን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድ? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተን ይሰጠኑ ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለነው እሱን እኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱን የሚጠቅሱት እኛ እሱንም እያልን አይደለም ያለነው። እኛ እያልን ያለነው ኦርቶዶክሳውያን ታቦት ነው ብለው የሚሉት ይሄ በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን፣ በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለነው። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማረው። ታዲያ
እንጂ እኔ ስናገር ጴንጤው ማን ኦርቶዶክሱ በሙሉ ቃለ ሕይወት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ እዛ ስትጨቃጨቀው ብላ እንደምትሉት የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል ብትሉት? ሮያልዬ ቴዲ ሐዋሳ ቤት አላየው? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም አንተ? ለምን ኦነግ ሸኔን ማትደግፈው? ለምን ወያኔን አትደግፍም? ለምን ብልጽግናን አትደግፍም? ሁሉንም አትደግፍም። ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ፣ ያንን ትይ ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ፣ የሸኔን ማትቀበለዋለህ፣ የፋኖን ማትቀበለዋለህ። እና እንደዚህ እየተጨቃጨቃችሁ እኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ አልልም። ማን ነው በትክክል የሚናገረው ብዬ እመዝናለሁ ማለት ነው። የእናንተ ጭቅጭቅ አያስደነብረኝም፣ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሐዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቀይ የተገኘው ንጹህ ኢትዮጵያዊ ነኝ። ሀገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሀሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ የአንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማ ሮያል ወንድሜ፣ ኦርቶዶክሱና እኛ ጋር ስንነጋገር አረስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ፣ እዚህ ቤት ሮያል ዛሬ አይደለም እኔ እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሀሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል። አንተን አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድብሃል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድብሃል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲተሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ የኦሮሞ ፖለቲካ ላይ የተሳተፉ ትግራይም ይሁን ኢትዮጵያዊ ነውና በኢትዮጵያ ፖለቲካ ላይ የተሳተፉትን ትናገራለህ ማለት ነው እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግራይ እያለ ሲሳደብ ሶሻል ሚዲያ እኮ ነው እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ በሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። አሁን ታች እንደማወርደው እና እኔ ውሳኔ የራስ እጅ ላይ ነው ያለው። ለምንድን ነው ይሄንን ሰምተህ የምትሸሸው? እንደው ሌላ ሰው ቴንክ ዩ ለእኔ ብለህ ነው የነገርከኝ። ልክ ነህ። አንዳንዴ ሰይጣን ቀስ ብሎ ሽክ ይላል አይደለ? ድምፁን ቀስ በመጠኑ እንደዚያ መስሎኝ ነው የሆነ ነገር። ልክ ነህ። ትክክለኛ ውሳኔ አይደለም። ገና መጽሐፍ ቅዱስ ማንበብ በጀመርኩ በሁለት ወሩ እንደዚህ ምናምን አይነት ትክክለኛ አባባል አይደለም። ልክ ነህ፣ ተሳስቻለሁ። ግን ምን መሰለህ፣ አሁን ለምሳሌ እኔ ዝም ብዬ በጨረፍታ ገባሁና እንደዚህ ታቦቱ እንደዚህ አልፋና ኦሜጋ ይላል እንደዚህ ነው ስጋና ደሙ የሚፈተትበት ነው ምናምን ብዬ ይቺ በጨረፍታ ያገኘኋትን እውቀት ተናገርኩኝ። አሁን ምንድነው የጠበቅኩት ነገር? ከአንድም ሁለት ኦርቶዶክሳውያን ገብተዋል። አሁን ምንድነው የጠበቅኩት መሰለህ? እነሱ አንድ ጠቀስ አድርገው ይሄ ነው ብለው ከአንተ ጋር ይሆን ይቻላል ሀት ምናምን ሆናችሁም እኮ ዲቤት ብታደረጉም ደስ ይላል። ከዛ የሆነች ንግግር ብትሆን ይሄ ነገር ለካ እንደዚህ ነው ይሄ እንደዚህ ነው ብለህ አንድ ትምህርት ወስዳል። ግን
የመጀመሪያውም ልጅ ሁለተኛውም ልጅ ምንም ውሃ የሚያነሳ ነገር የለው ነገሩ። ዝም ብሎ ብቻ ያለ አይደለ በቃ አንዱ እንደዚህ ነው እንደዚህ ይሄን አልነግርም መጀመሪያ ይሄን ነገር ምናምን እንደዚህ አይነት ነገር ሲሆን ምንድን ነው መበሻሸቅ ነው እንዴ ትላለህ እንጂ ኖርማሊ አንተ ከአንተ የተሻሉ ሰዎች ስታገኝ ነው ደስ የሚል። መጽሐፍ ቅዱስን እንዲህ ነው ብሎ ሲያስረዳ አንተ ደግሞ ምን ታደርጋለህ መሰለህ? ቤት ቁጭ ስትል ባይብልን ገለጥ ታደርግና እንደዚህ ያሉት ይሄ ነው ምናምን ብለህ መስመር እያደረግ ያችን ታይና ታቦቴ ለካ ይሄ ነው ታቦቴ ለካ የሚለውን ታውቃለህ። ግን ምንድነው እኔ ምንም ፖይንት ለአጣው የተወሰነ ደቂቃዎች ቆየን አይደል? አንድ ሰዓት ሊሆን ይችላል። እና ያን ፖይንት ነገር ስታጣ አንዳንድ ጊዜ በቃ ለምንድን ነው በቃ ዝም ብሎ አላል ባልፎ እኔ በጣም የምጠላው ነገር ምንድነው የሆነ ለምሳሌ መንገድ እየሄድክ የሆነ ካፌ ስታገኝ ዘው ብለህ ገብተህ ማኪያቶ ወይ ሻይ ምናምን ጠጥተህ እንደሚሄድ አይነት ሰዎች አሉድ። ምክንያቱም አንተ ይሄ እንደዚህ አይነት ነገር ሲወራ ካፌ አይደለም። ተዘጋጅተህ አይ እምነቴን ዲፌንድ ማድረግ እችላለሁ ብለህ ገባ ብለህ ያችን ነገር አስረድተህ ትክክለኛ ፖይንት አውጥተህ እምነትንም አኩርተህ አንተም ደግሞ እውቀት እንዳለ ገልጸህ ስትወጣ ደስ ይላል። ግን እንደ ካፌ ገብተው የሚወጡ ሰዎች ያናድዱኛል። በራሴ እምነት በኩል ባሉ ሰዎች ማለት ነው። እውቀት ከሌላቸው ገዝት አለመላክ ዝም ብለው እኔ አሁን ሁለቱ የገቡ ሰዎች እንግዲህ ኦርቶዶክስ መጽሐፍ የሚያነቡ ሊሆኑ ይችላሉ። እኔ ምኑንም አላውቀው ሰውዬ ሁለት ወር መጽሐፍ ያላነበብኩ ሰውዬ የተናገርኩት ምን የተለየ ነገር ተናገሩ። ስለዚህ እንደ ካፌ ከሚገባ ሰው ያናድደኛል። ያንን በማለት ነው እኔ እንጂ እውቀት ይዘን ገብተን ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ የሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ ያብሰለስልና ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለመው ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይ አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉት ነው የሚቃወሙት ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው ወይም በጫረቁ ሰዎች አሉድ በዛ መልኩ ነው እንጂ ትክክል ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁን ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን ያንን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለወጤን እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ። ኤርሚ ልክ ቴንኪው ሮያልዬ። አይ ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበት። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛ የሚልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ ፖለቲካም ላይ አገራዊ ጉዳይም ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛው ነው። ሁለቱም ጋር ያ ሀገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳ ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያልዬ የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈ ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ
እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም እየታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ጭዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የእኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤቶ እኔን ይሞክረኝ።